ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤናስትልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከስልጣን መነሳታቸው ተረጋግጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ማን ይሁን ጠቁሙኝ ሲሉ ለትግራይ ህዝብ በትግርኛ ቋንቋ መልእክት አስተላልፈዋል። ዝርዝር አለው ታደምጡታላችሁ። በሌላ በኩል በእጮኛው ሞዴልና እንዲሁም የማስታወቂያ ባለሙያ በሆነችው ቀነኒ አዱኛ ማሟት ተጠርጥሮ በፖሊስ በቁጥጥር ስር የዋለው ድምጻዊ አንዱዓለም ጎሳ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቧል። ፍርድ ቤቱ በጉዳዩ ዙሪያ ምን አለ የማስደምጣችሁ አጠር ያለ ዘገባ ይኖራል። በሌላ በኩል የተባባሰው የሱዳን ቀውስ አሁንም ተባብሶ ቀጥሏል። በሱዳን ጉዳይም በተመለከተ የወጣ መረጃ አለ የማስደምጣችሁ ነው የሚሆነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች በየሰዓታቱ ልዩነት ወደ እናንተ ይደርሳሉ። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን መነሳታቸው ተረጋገጠ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቂቃዎች በፊት በማህበራዊ ትስስር ገጻቸው አዲስ ለሚሾመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የትግራይ ህዝብ እጩ እንዲጠቁማቸው በማህበራዊ ትስስር ገጻቸው ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ለሚሾመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የክልሉ ህዝብ እጩ እንዲጠቁማቸው በዛሬው ዕለት ማለዳ በማህበራዊ ትስስር ገጻቸው ጥሪ ያቀረቡ ሲሆን ለዚህም የሚሆን የኢሜል አድራሻ ማስቀምጠዋል። ጠቅላይ ሚኒስትሩ የ2 ዓመት ቆይታው የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደርን ለሚቀጥለው 1 ዓመት እንደሚቀጥልና በግለሰቦች ረገድም ለውጥ ሊደረግ እንደሚችል በቅልቡ በፓርላማ ማብራሪያ ከሰጡ በኋላ ይህንን የእጩ ጥቆማ ጥሪ በትግርኛ ቋንቋ ለትግራይ ህዝብ አስተላልፈዋል። በዚህ የፓርላማ ንግግራቸው ላይ ጠንካራ ጎናቸውም ተወስደው በደካማ ጎናቸውም ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ተናግረው የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ የፌዴራሉን መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸው ስለመነሳታቸው የተረጋገጠ ሆኗል ተብሏል። ጠቅላይ ሚኒስትር አብይ አህመድ ለእጩ ጥቆማነት ያቀረቧቸውን መስፈርቶች በጊዜያዊ አስተዳደር የሚሰጣቸውን ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜል አድራሻ መላክ ትችላላችሁ ሲሉ ነው ጥሪ ያቀረቡት። የእጩ ጥቆማው ግን ለምን ያህል ጊዜ እንደሚቆይ የተገለጸ ነገር የለም። ለ2 ዓመታት የዘለቀውን ደም አፋሳሹን የትግራይ ጦርነትን የቋጨውን የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስትና በህወሓት ኃይሎች መካከል ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው ስምምነት አንቀጽ 10 ንዑስ አንቀጽ 1 መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታች የሆነ የትግራይ ክልል ጊዜያዊ አስተዳደር የሚቋቋመው ህወሓትና የፌዴራል መንግስቱ በሚያደርጉት ፖለቲካዊ ውይይት እንደሚሆን ተገልጿል።
አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት ሲሆን ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴራል መንግስት ጠቅላይ ሚኒስትር ይሾማል ይላል ስምምነቱ። ጠቅላይ ሚኒስትሩም በቀጣዩ ክልሉን የሚያስተዳድሩት ርዕሰ መስተዳደሩን ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ የተጠቀሰ ጉዳይ የለም ያለው ቢቢሲ የፕሪቶሪያው ስምምነት ሌላኛው የተፈራራሚ ህወሓት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰዓታት በፊት በዚህ በትግርኛ ቋንቋ ባወጡት መግለጫ የ2 ዓመት የቆይታ ጊዜው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው 1 ዓመት እንደሚቀጥልም አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ስራውን በ2 ዓመት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ እንደነበረበትም ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስትሩ ከነዚህ መካከልም ለምርጫ ሁኔታዎችን ማመቻቸት አንዱ መሆኑን ጠቅሰዋል። በዚህም ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩን የስልጣን ጊዜ በ1 ዓመት ማራዘም አስፈላጊ ሆኖ መንግስታቸው እንዳገኘው ገልጠዋል። መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት ጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ እንዳለ በዚሁ ጥሪያቸው ገልጸው ከዚህም ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ነው ተብሏል። የፌዴራል መንግስት በክልሎች ጉዳይ ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ ቁጥር 359 ህዝባር 1995 መሰረት ጊዜያዊ አስተዳደሩም በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከ6 ወራት ላልበለጠ ጊዜ ለማራዘም እንደሚችል ደንግጓል። የቆይታ ጊዜውም የተጠናቀቀው የጊዜያዊ አስተዳደሩን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ባደረጉት የፓርላማ ማብራሪያ ጊዜያዊ አስተዳደሩን ለማስቀጠል አስፈላጊ ህግ ማሻሻያዎችም እንደሚከናወኑ አስታውቀው ነበር። ጠቅላይ ሚኒስትር አብይ አህመድ መጋቢት 11 ቀን 2017 ዓ.ም በፓርላማ ተገኝተው ሰጥተውት በነበረው ማብራሪያ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቆይ ተናግረዋል። ይህንንም ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጀነራል ታደሰ ወረዳና ጀነራል ጻድቃን ገብረትንሳኤ ጋር ምክክር መደረጉንም አረጋግጠዋል። ጠቅላይ ሚኒስትር አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህም መሰረት አስፈላጊውን የህግ ማሻሻያ ተደርጎ ለሚቀጥለው 1 ዓመት ይቀጥላልም ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የ2 ዓመት ጊዜ አብቅቷል። ተጨማሪ ህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎበት በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ማለታቸውን ቢቢሲ አስታውሷል። በሌላ ዜና በእጮኛው ቀነኒ አዱኛ አሟሟት ጋር በተገናኘ ፖሊስ ጠርጥሬዋለሁ በሚል በቁጥጥር ስር ያዋለው ሙዚቀኛ አንዱዓለም ጎሳ በድጋሚ በዛሬው ዕለት ማለዳ ፍርድ ቤት መቅረቡ ተነግሯል። በዛሬው ዕለት ማለዳ ፍርድ ቤት የቀረበው ድምፃዊ አንዱዓለም ጎሳ ፖሊስ አንዳንድ የምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ፍርድ ቤቱ ለፖሊስ መፍቀዱ ተነግሯል። የድምፃዊ አንዱዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱ ፍርድ ቤቱ የአንዱዓለም ጎሳ ጠበቆችን የዋስትና ጥያቄን ውድቅ በማድረግ ለፖሊስ ተጨማሪ የምርመራ ቀናት መፍቀዱን ተነግሯል። በዚህም መሰረት ፍርድ ቤቱ ባሳለፈው ውሳኔ ለቀጣዩ መጋቢት 29 ቀን 2017 ዓመተ ምህረት ቀጠሮ መስጠቱም ተነግሯል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው እስካሁን ምክንያቱ ባልተነገረ ሁኔታ በመውደቋ ለህልፈቷ ምክንያት መሆኑ መነገሩን ፖሊስ አመልክቷል። ፖሊስ ይህንን ካለ በኋላ ባሳለፍነው ዕለት በሰጠው መግለጫ በተለይም ደግሞ እጮኛዋን በጉዳዩ ዙሪያ እንደጠረጠረውና በምርመራ ላይ እንዳዋለው እንዲሁም ከዚህ ቀደምም ለመጀመሪያ ጊዜ ፍርድ ቤት እንዳቀረበው የተነገረ ሲሆን ዛሬ ማለዳም ለሁለተኛ ጊዜ ፍርድ ቤት መቅረቡ ነው የተነገረው። በመጨረሻም ጎረቤት ሱዳን የሱዳን ጦር በዳርፉር ገበያ ላይ ባደረሰው ከባድ
ጥቃት በመቶዎች የሚቆጠሩ በርካታ ሰዎች መገደላቸው ተነገረ። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን በዛሬው ዕለት ይፋ አድርጓል። ቱራህ ገበያ ላይ ተፈጸመ በተባለው ከባድ የፈንጂ ጥቃት አሰቃቂ ጭፍጨፋ ተፈጽሟል ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጧል። በዚህ ጥቃትም ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውንም ቡድኑ አስታውቋል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ የማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ በርካታ አስክሬኖችን ወደ ዶግ አመድነት የቀየረ የገበያ ድንኳኖችንም ጭምር አሳይቷል። ሁለቱ የሱዳን ተፋላሚ ኃይሎችም በሲቪል ስፍራዎች ላይ ጥቃት በመፈጸም በተደጋጋሚ ተከሰዋል። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚው ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦር ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት በመቶዎች የሚቆጠሩ አስክሬን የታዩ ሲሆን እስካሁን የአስክሬኖቹን ትክክለኛ ብዛት ማወቅ አልተቻለም። የዳርፉር የመብት ተሟጋች ቡድን ጥቃቱ አሳዛኝና አስደንጋጭ እንደነበረ ገልጾ ጦርነቱ ከጀመረበት ጊዜ አንስቶ እጅግ የከፋ የፈንጂ እልቂት ተፈጽሟል ብሏል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊ ዜጎች ላይ የሚደርሰው የፈንጂ ጥቃት እንዲሁም የሰላማዊ ሰዎች ነዋሪዎች ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ እየተበራከተ መምጣቱን ገልጿል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ህይወታቸውን ከመቅጠፍ በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎችን ከቤት ንብረታቸው እንዲፈናቀሉ አድርጓል። ግምቱ ቢለያይም በጦርነቱ ቢያንስ እስካሁን 150,000 ሰዎች መገደላቸውን ግምታዊ መረጃዎች ያሳያሉ። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነውን ህዝብ ከፍተኛ የምግብ ዋስትና እጦት ላይ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነ ፈርጆታል። ፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ ማስረጃዎችን በተደጋጋሚ እንደወጡበት ተነግሯል። ይበዚህ እንዳለ ታዲያም በተለይም ደግሞ የዳቦ ዋጋ ጨምሯል በሚል መንግስታቸውን ያወረዱት ሱዳናውያን በተለይም ከመንግስቱ መውረድ በኋላ ስልጣኑን የያዙት ሁለት ጀነራሎች እኔ በልጥ የሚለው ጉዳይ እያየለ በመምጣቱ አንዱን ከስልጣን ለማውረድ ውጊያ መጀመራቸው ሱዳንን በከፍተኛ ሁኔታ ዋጋ ያስከፈለ ብቻ ሳይሆን ካርቱምን ጨምሮ ከተሞቿን ወደ ፍርስራሽነት የቀየረ ሆኗል። በርካታ ድልድዮች ወድመዋል። እጅግ የበዙ መሰረተ ልማቶችም ወደ አመድነት ተቀይረዋል። አሁንም ባላባራው ሰብአዊ ቀውስ እጅግ የከፋ ሁኔታ በሀገሪቱ መፈጸሙም እየተነገረ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ